ቁርአን ላይ አላህ መን አሚለ ሳሊሐን ዘከሪን አው ኡንሳ ከወንድም ይሁን ከሴት መልካምን የሰራ فهو ሙእሚን አማኝ ብቻ መሆን የሚጠበቅበት አማኝ ብቻ ሆኖ ከተገኘ ይቀጣል። አንድ ችግር ማስቸገር ሄሎ ወይ አልহামዱሊላህ ቶሎ በል እኔ እንጃ እኔ አላቅም። አንድ ብቻ አይደለም የተለያየ አይነት አንድ ብቻ አይደለም። እሱን ጠይቀው እሺ እኮ እሱን ጠይቀው። እኔ እኮ እንደዚህ አይነት ነገር አሁን ብዙም አላቅም እኮ ዋላ በሰዓት ታውቂያለሽ። የተወሰነ ከሁሉም አይነት አርገና እሺ ኦልራይት እና ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ መልካምን የሰራ አላህ ጀነትን ያስገባዋል ብሎ ተናግሯል። ሸራፍና ተጠርስ አይ እኔ ወደ ጥቅሱ መጣለሁ። ሐሳብ ይቻላል ወደ ቁርአን መጣለሁ። አንድ ሰው ካመነ ጀነት ይገባል፣ ካላመነ ደግሞ ጀሃነም ይገባል። ያኔ ስለዚህ በአላህ ካመነ በአላህና በመጨረሻው ቀን ያመነ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? በአላህና መን ካነ ዩእሚኑ ምንድን ነው ያሉት? መን ካነ አኺሩ ከላሚሂ ላ ኢላሃ ኢለላህ የመጨረሻ ንግግሩ ላ ኢላሃ ኢለላህ የሆነ ሰው አለ ደኸለ الجنة ጀነትን ገብቷል። ስለዚህ በዚህ ነብዩ የተናገሩት ቃል ከዚህ ጋር የሚጣረስ ነገር የለም። ነብዩ ራሳቸው ከዚህ ጋር የሚጣረስ ነገር አላውጣለ። አይ አልተናገሩ ምን ላውጣለ? አንተ የምትፈልገውን ጥቅስ ላውጣለ በአማርኛ አይ እሺ እኔ ቁርአን በአማርኛም በአረብኛም የሆነውን ቁርአን አነባለሁ። እሱን ነው የማወጣው። ለኔ እሱን ነው የማወጣው። እሺ አንተ የምታወጣውን ጥቅስ ላውጣለሁ። በአማርኛና በአረብኛ ያለውን አውጣለሁ። እስቲ መጀመሪያ ጥቅሱን ንገረኝ። ላውጣለሁ። በእርግጠኝነት ምዕራፍ 10 ላይ ነው የሚሆነው። አይ አሁን ነብዩ አሉት ካልከው ጋር ደግሞ የሚጣረስ ራሳቸው ነብዩ የተናገሩት ቃል እሱ ነው። ቁርአን ላይ ከሆነ ምዕራፍ 10 ነው። ሐዲስ ላይ ከሆነ ደግሞ አለ። እሺ ምዕራፍ ዩኑስ 46 ነው። ሱረቱ ምን 46 ሱራ 46 ቁጥር 9 አህቃፍ። እሺ ምን አለ እስቲ እንላምበብ። እሺ ነብዩ የተናገሩት ቃል እሺ ነብዩ ቁርአን ላይ እናገሩን ያላህ ቃል እሺ ያላህ እሺ ከመልእክተኞች ቢጤ የሌለኝ አይደለም በእኔም በእናንተ ምን እንደሚሰራ አላውቅም። ትክክል ነው። የማያውቁት በዱንያ አይ አንቺን ልጠይቀና ትመልስልኛለህ። ይሄን ቃል አንተ አሁን ነብዩ በአላህ ያመነ በመጨረሻውም ቀን ያመነ ጀነት ይገባል ብለው እዚህ ጋር ታዲያ ነብዩ መልእክተኛው ለምንድን ነው? እኔ ላስረዳ ጥያቄንም ልንገር ስለማውቀው ላውራና ጊዜ ሰጣለሁ ለመልሱ ነው የሚፈልገው። ሄሎ ወይ ቶሎ በል አሎ ሄሎ ይሰማል እሺ አዎ እሺ ከመልእክተኞች ቢጤ የሌለኝ አይደለም በእኔ በእናንተም እንደሚሰራ አላውቅም። አንተ ጀነት ቀጥታ ገባለሁ ያልክ ነው፣ ግን እሳቸውን መጨረሻቸውን እንደማያውቁ ነው ዝገይተ። ይሄ ደግሞ ምንድነው መሰለህ? ስለዚህ እንዴት ከየት አመጣው? ካንተ ጋር ይጣረሳል። እሺ ነብዩ ሰለላሁ ዐለይሂ ወሰለም በዱንያዊ ጉዳይ ምን እንደሚሰራባቸው አያውቁም። ዱንያዊ ጉዳይ ነው ጉዳዩ ዓለማዊ ጉዳይ ነው እንጂ አኺራዊ ጉዳይ ነው። አኺራዊ ጉዳይ ግን አላህ ምን አላቸው? ሱረቱል ፈትህ ላይ ኢና ፈተህና ለከ ፈትሐን ምንድነው ያለው? ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ አላቸው። አንተ መጀመሪያን የሰሩት ነገር ወንጀል ምናምን የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ግን መጀመሪያ ያለውን ወደ መጨረሻ ያለውን ሁሉንም ነገር ይምርሃለሁ አላቸው። እንደውም ምን አላቸው? በሱረቱ ዱሃ ላይ الله من على الضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك فترضى يمتودون ነገር እሰጣለሁ ነው አላህ ይሰጣል። እሱ ምንድነው? ጀነት ነው። ባባ
ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይቅርታ እንደዛ ከሆነ ለምንድን ነው ቢጤ የለኝም ያሉት? ለምንድን ነው እኮ ቢጤ ማለት እኮ እንደ ስለ ሰውነት ነው የሚያወራው። አንተ አላለም ስለ ሰውነት አይደለም። በእናንተ በእኔም ምን እንደሚደረግ አላውቅም። ስለ ፍርድ ነው እየተናገረ ምን እንደሚደረግ አላውቅም። ስለዚህ ሄሎ ላክ እሺ ከተናገርከው ጋር ይታረሳል። አይ አይታረስም። እሱ እንኳን ያው ዱንያዊ ጉዳይ ነው በነገራችን ላይ ይሄ አኺራዊ ጉዳይ ሳይሆን አይ ስለ ዱንያዊ አይደለም። እዚህ ጋር ስለ ዱንያ ስለ ዓለም ሳይሆን እየተናገረ ያለው ስለ ዓለም እየተናገረ አይደለም። በእኔም በእናንተም እንደሚሰራ አላውቅም ይላል። አንድ ሰከንድ ታገስ። ስለ ዱንያማ በሱ እንደሆነ ማንኛውም ያውቀዋል። እንዴት ያውቀዋል? ነገ አንተ ምን እንደሚሆንበት ታውቃለህ? አይ ስለዛ አይደለም። በሱ እጅ እንዳለ ባላህ እጅ እንደሆነ እኮ ባላህ እጅ ገብቶኝ ማንንም ያውቃል። ይቀናል። ስለዚህ ለዛ ነው ስለ ዱንያ ግን ስለ ዱንያ አይደለም። ያ ነው ያለው ነገር ያ ነው ባጭሩ። እሺ ይቅርታ በጣም ችግር የለም። እሺ ምን አለ መሰለህ ቁርአኑ ሲናገር ከመልእክተኞቹ ቢጤ የሌለኝ አይደለሁም። ቢጤ የሌለኝ ማለት ምንድነው? እንደ ማንኛውም መልእክተኛ ነኝ። ወጣ እንደ መልእክተኞች እንደዛ ከሆነ በእኔም በእናንተም ምን እንደሚሰራ አላውቅም ልልህ እኮ ነው። ለመጣልህ እኮ ነው። እኔ ከመልእክተኞች ቢጤ የሌለኝ አይደለሁም፣ እንደነሱ ነኝ፣ ቢጤያቸው ነኝ እንደነሱ ማለት ነው። በእኔም በእናንተ ምን እንደሚሰራ አላውቅም። ሀቂቃ ትክክል ነው። ታዲያ አንተ ኬት አምጥተታለህ? ለነገራችሁ ነው እሱን ነው እኮ የምነግርህ። እሱ በግልጽ ተናግረዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የጀነት ቁልፍ የመጀመሪያው ከፋች እንደሆኑ ሐዲስ ላይ ተናግረዋል ራሳቸው በሐዲስ ላይ ማለት ነው። ቀጠለና ምን አለ? በእኔም በእናንተ ምን እንደሚሰራ አላውቅም። አዎ ዱንያ ላይ በሚሰራው ነገር አላውቅም አሉ። ወደ እኔ የሚወረደውን እንጂ ሌላ አልከተልም። ነገ ምን እንደሚደረግ ከአላህ ነው የሚያውቁት። በራሳቸው የሚያውቁት ነገር የለም። አላህ ነው የሚነግራቸው በዋህይ ማለት ነው። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም። ሌላ ነገር ቢጠይቋቸው ምንድነው ካንተ ጋር አይጣረሳቸው እንኳን መጨረሻቸውን አላወቅም። መጨረሻቸውን አለማወቅ አይደለም። ኖ መጨረሻ አለማወቅ አይደለም። ነገ በእኔ ላይ ምን እንደሚከሰት የሚነግረኝ እንኳን ቁርአን ነው። ተግባባ? እኔ ከመልእክተኞች ቢጤ የሌለኝ አይደለሁም ራሴ ነኝ ብያለሁ ያለው። ስለዚህ ይሄ ነው መረዳት፣ ይሄ ነው ትክክለኛው መረዳት። ጊዜ ላለመፍጀት እኔ አሁን ሌላ ጥያቄ ካልኩ የመፈለግ ጉዳይ ነው እንጂ አሁን እኔ አንተን በአንዴ ማሳ እኔ እንደዛ አይደለም ጉዳዩ። ስለዚህ ሌላ ጥያቄ አለኝ በዚህ ጉዳይ። እሺ ቁርአን አውጣለሁ። ሀሳብ ብትነግረኝ ምናልባት ለጊዜ ቁጠባ ሀሳብ ትነግረኛለህ? ላውጣ ነው። አይ አውጣልህና በመጀመሪያ በእንትኑ ላይ እንድንወያይ እንፈልጋለን። ቁርአን ያላህ ቃል ነው እንታም ያው ያላህ ቃል ነው። ምዕራፍ 69 ላይ ነው ጥያቄ አይደለ? አይ የኔን ጥያቄ ያላህ ቃል ነው ብለን ያላህ ቃል ነው የሚጣረስ ነገር ግን እኔ ጥያቄ አለ። እሺ የመልእክተኛው ቃል ነው ይላል፣ የሰው ቃል ነው ይላል። ትክክል ነው። እሺ ከዚህ የባሰን ደግሞ ይሄንን ቃል ነው። እሺ ምዕራፍ ስንት ቁጥር ስንት? ሱራ 21:5 እሺ ሱራ 21:5 እሺ አንተው ምን ይላል? በል ቃሉ አድጋቱ አህላም ላላ ብለይነን እንዳታ ጥያቄ ስለፈጠረ ሁለተኛ እንዳትሳሳት ይላል። ምንድነው ይላል? አሉ ይላል። እሺ አይ አሉ አየው። ስለዚህ አሁን ኢየሱስ
ጠንቋይ ያለበት ብለው ስላሉ ኢየሱስ ጠንቋይ ነው ማለት አይደለም። እዚህ ጋር አሉ በእውነት ቁርአን የህልሞች ቅዠት ነው ያለ። ቆይ ጨርስ አሉ የሚለውን ጨርስ አሉ። እዚህ ጋር እኮ ስለሌላ ነገር እየተናገረ ገባኝ። እዚህ ጋር በእውነት ቁርአን የህልሞች ቅዠት ነው ብሎ ዘግቶታል። እሺ እንደዛ ከሆነ ይኸውልህ ምን አለ መሰለህ አረበኛው ቆይ እንደዛ ከሆነ ቁል በላል ነው ብሎ ዘግቶታል። ከስር የሚናገረው ሌላ አይደል? ሌላ ሳይያለ በላል ማለትም እንደውም ማለት ቃሉ ብለው አሉ አድጋሱ አህላሚን የቅዠት ወሬ ነው ብለው አሉ። ተግባባን? አሉ እዚህ ጋር ግን ነው ብሎ ነው የሚለው። ይሄ ምን መሰለህ አረጓል እንትን ኮቴሽን አይታየህም? እዚህ ጋር ኮቴሽን አይታየህም? ህልሞች ቅዠት ነው። ቆይ ኮቴሽን ይታያል? ኮቴሽን ምንድን ነው የሚወስደው? ይሄ ኮቴሽን ምንድን ነው? እዚህ ጋር ኮቴሽን እኔ ያነበብኩትን ጨርሼ ላምጣው። ቃሉን ጨርሼ ላምጣው። ኮቴሽን ምንድን ነው? በእውነት ቁርአን የህልሞች ቅዠት ነው፣ ይልቁንም ቀጠፈው እንዲሁ እርሱ ቅኔን ገጣሚ ነው። የቀደሞቹም እንደተላኩ መልእክተኛ ከሆነ በተአምር ይምጣ ብን ምን አሉ እኮ ስለ መልእክተኛ ነው አሉ። ከላይ ስለ ቁርአኑ ነው የሚያወራው። ከስር ስለ አረካው ሶስት ስንኝ ነው የተናገሩት። ከላይ ስለ ቁርአኑ ቅዠት ነው ሶስት ነገር ነው የተናገሩት። አንድ ደግሞ ስለ መልእክተኛው አንድ ብቻ አይደለም የተናገሩት። ቆይ ተው በእውነት ፈትሸው ነው ለምን ክርክር? ኧረ ወዴት ነው የምትፈትሸው? ኧረ ወዴት ነው የምትፈትሸው? በእውነት ቁርአን የህልሞች ቅዠት ነው አሉ። አንድ እሺ። ሁለተኛ ይልቁንም የቀጠፈው እንዲሁም እሱ ቅኔን ገጣሚ ነው አሉ። ሁለት ሶስተኛ የቀደመውን እንደተላኩ መልእክተኞች ከሆነ በተአምር ይምጣብን አሉ። ሶስት አሉ። እሺ ሌላ ጥያቄ ነው። ስለዚህ አሁን ሁለተኛ ተሳስተህ ሁለተኛ እንዳትሳሳት። ይሄ ግልጽ ነው። እንደዛ ከሆነ ይሄ የመጀመሪያው ዘግቶታል። እዚህ ጋር ስለ ተአምራ ስለ መልእክተኛ አይደለም። እሺ ኮቴሽን የሚባል አላውጣው አለ። የሰው ቃል የሚለው ለምንድን ነው የሰው ቃል? እሱን ደግሞ ልምጣልህ። እሱን ልምጣ። የሰው ቃል አይደለም። እሺ ምዕራፍና ቁጥር 9 መጀመሪያ እኔ ላውጣልህ እችል ነበረ ግን ብታወጣልኝ እኮ ላውጣልህ። እሺ ምዕራፍ 69 ከዚህኛው ጀምር። እሺ ሱራ 29 39 ላይ 40 ላይ እንደዚህ ይላል። እርሱ ቁርአን የተከበረ የመልእክተኛ ቃል ነው። ትክክል ነው። የሰው ቃል ነው የሚልም አለ። የህልሞች ቅዠት ነው እኮ አምጣው ቁርአኑ እርስ በራሱ አምጣው። እሱን አሁን ማምጣት እኮ ነው። አሁን እንደዛ የምትለው ማምጣት ነው። ለምሳሌ ላሳየህ የማን ቃል ነው? ይኸውልህ የኔ ከታገስከኝ እሱንም አመጣልሃለሁ የሚለው ይሄ ነው። እሺ አሁን ለሌላ ጊዜ አሁንም እንዳትሳሳት ምን ይላል መሰለህ ቁርአኑ ምዕራፍ 69 ቁጥር ከ40 ነው የሚጀምረው። እሺ እና ይኸውልህ ምን እንደሚል በደንብ አዳምጠኝ። ወደ እኔ ሐሳብ ነው። እሱ አለ ቁርአን የተከበረው መልእክተኛ ቃል ነው አላቆምም። እሺ ቀጠለ። እርሱም የባለቅኔ ግጥም አይደለም ማለት ጥቂትን ብቻ ታምናላችኋል። የባለቅኔ ሳይሆን መልእክተኛ ነው እየተናገረ ያለው መልእክተኛ ነው። የባለቅኔ ንግግር ሳይሆን መልእክተኛ ነው። መልእክተኛ ምንድነው ይዞ የሚመጣው? ከማን ነው መልእክት ይዞ የሚመጣው? እንደዛ ቢያስቀምጥ እሱን ነው። አቤት ልክ ያለው ስክሪንሾት ልላክሽ። እሺ መልእክተኛ ከማን ነው መልእክት ይዞ የሚመጣው? ስለ ተቀበሉ እያለ አይደለም። ቀጥታ ቃል እኮ መልእክተኛ ምንድነው ስራው? የተላከ ማለት ነው። ከማን ነው የተላከው? ካላህ ወይ ከእግዚአብሔር ዘንድ። ስለዚህ ያው እሱ የተከበረው የመልእክተኛ ቃል ነው እንጂ የባለቅኔ ወይ የገጣሚ ቃል አይደለም። እዚህ ጋር እኮ አላህ የላከው የመልእክተኛው ቃል ነው አላለም የሚለው ቃል በቃል የመልእክተኛው ቃል ነው። አላህ የላከው የመልእክተኛው ቃል ነው። እሱ ነው ይጨርሰዋል። ግዴታ እንደዛ ማለት አለበት ከሆነ እንደዛ ነው። ስለዚህ እንደዛ ከሆነ አላህ የላከው ስላላለ መልእክተኛው የአላህ መልእክተኛ አይደለም። ትስማማለህ? በዚህ ባይብል ላይ እንዲህ አይነት ጥቅስ ባመጣ እንዲህ አይነት ጥቅስ ባመጣ ትስማማለህ? ምን አይነት ጥቅስ? ለምሳሌ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ያለው ማን ነው? ኢየሱስ ማን ይላከው? አምላክ ነው። ለምን ተላከ? ያ አምላክን ጨምር ነው። ችግር የለውም። ማን ይላከው? አባቱ ነው። ግን እሱ አባቱ አይደለም። አዛጋ አባቱ ስላለ አየህ፣ የማይሆን ሙግት ሳይሆን እሺ፣ እንቀጥል። እንደዛ አንተ እኮ የራስህን እናምጣ። ችግር የለም። እሱ ቁርአን ያመነ በመልእክተኛ ያመነ ጀነት ይገባል ይላል። አንዳንድ ሙስሊሞች ደግሞ ከሚማሩትም አይ የኔ መልካም ስራ ተመዝኖ መልካሙ ካመዘነ ጀነት
ሂሳብ የሚባል ነገር አለ። ሂሳብ የሚባል ነገር አለ። እንደዛ የሚባል ነገር አለ። ሂሳብ የሚባል ነገር አለ። ጀነት ይገባል ሲባል ሁሉም ሰው ጀነት ነው የሚገባው ኢንሻአላህ። ሙስሊሞች ጀነት ይገባሉ ሁላችሁ። ሐዲሱ ላይ ደግሞ ከ40ኛው ሐዲስ ላይ ቁጥር 4 ላይ ነው። የማን ሐዲስ? የእናንተ ሙስሊሞች ሐዲስ ምን የሚለው ሐዲስ? 40ኛው ሐዲስ እኔ በዛ ነው ካልሆነ ግን እዛ ላይ ሐሳቡን ልንገርህና ከሆነ ሆነ ካልሆነ አልተቀበልከው እሷ ግን ምን ይላል? አላህ መንገድ ላይ መስጠታ እንዲህ በመረጃ ሳትናገር ነው እንደምታረገው ማለት በመረጃ አላስገድድም። መረጃ ነው። ምን 40ኛው ምን ሰይ ሙስሊም ነው? ሰይ ቡኻሪ ነው? ሰይ ነሳኢ ነው? ኢብኑ ማጃ ነው? የትኛው ላይ ነው ያለው? 40ኛው ሐዲስ ላይ እኔ ማቆይ 40ኛው ሐዲስ ቁጥር ስንት? በቃ 4 40ኛው አራተኛው እስቲ ያውጣልኝ። እኔ የለኝም ሐዲስ ታዲያ እንደዛ አይደለም። ታዲያ እንደዚህ እኔ የነገርኩህ ችግር የለም። ሐሳቡን ንገረኝ። የለም በዚህ ሐዲስ አይ ሐሳቡን ንገረኝና ሐሳቡን ባይሆን ወይ ኮንሴፕት አሁን እንደዚህ አይነት ነገር ሲሆን በመረጃ ካልሆነ እኔ ሐሳቡን ሰጣለሁ አንተ ታደምጣለህ ማለት ነው። እንደዛ ነው። ምንድነው በእስልምና በቃ ሐሳብ ልጨርስ። ምን ይላል? መረጃ ባለው ነገር ላይ ብናወራ አይሻልም? እሺ ቶ መረጃ ባለው ላይ በእነዚህ ታምናለህ? መረጃ አውራ አውቁ በእነዚህ አሁን ባልኩ ያባል። ሌላው ደግሞ ሊሞት በሻዳ አሁን ግልጽ ነው። ሁሉ ሙስሊም ጋር የምወያይበት ግልጽ ነው። አንድ ለሙስሊም ለምሳሌ አሁን ሊሞት ሲል ወደ አላህ ምንድነው የሚለው? ምንድነው ወደ አላህ አሁን ሊሞት ሲል ምን ካለ ጀነት ይገባል? ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ካለ ኻሊሰን ሚን ቀልቢሂ ማለት ነው። በልቡ ያመነ ጀነት ይገባል አይደል? ኢንሻአላህ ይገባል እኮ። እኔ እኮ ጥያቄ ምንድነው ይጣረሳል። ወዴት ነው የሚጣረሰው? አንዴ ጎኑ ስራው ተመዝኖ መልካሙ ስራ ካመዘነ እኮ ለነገር እሱ ጀነት ካልሆነ ጀሃነም። እዚህ ጋር ደግሞ ሐዲሱም ላይ ደግሞ ልክ አላህ ሊምረውን የፈለገውን ሰው ለነገር እኮ አላህ ሊምረው የፈለገውን ሰው በዚህ ምድር ላይ የፈለገ መልካምን ቢሰራ ለምሳሌ መጥፎ ቢሰራ ልክ ሊሞት ሲል አንድ እርምጃ ሲቀረው ይላል ፊማ የብዱ ሊናስ እኮ አንድ እርምጃ ሲቀረው ትዘላታለህ። ክርስቲያኖች እቺን ሐዲስ ስትናገሯት እኮ አስጨርሰኝና ወደ ጀነት ይገባል። ደግሞ ከእናቱ ደግሞ ሲወለድ ማህፀን ደግሞ ለጀሃነም ከፈጠረው ደግሞ ምንም መልካም ቢሰራ ለጀነት አንድ እርምጃ ሲቀረው ጀሃነም ይገባል። አሁን ይሄን ሐዲስ ሁለተኛ እንዳትጠቅሱላት ይሄን ሐዲስ ኧረ በደንብ ጠቅሱ። ሁለተኛ እንዳትጠቅሱላት። ይኸውልህ ምን አለ መሰለህ እኔ አሁን በመረጃ ነው እኛ ሙስሊሞች የምናወራው በመረጃ ነው። ሰይ ሙስሊም 112 ቢ ላይ ምን ይላል መሰለህ? እንግሊዝኛ ታውቃለህ? አረብኛው ነው ተው። እንግሊዝኛም ጎበዝ አይደል? እሺ ላንብብልህ። ታዲያ በምንድን ነው የምንግባባው? እሺ እኔ እየተረጎምኩ ላንብብልህ። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም? ለምን እንዴ ጠቅሰኸዋል እኮ ኦሬዲ ስለጠቀስከው ማለት አለብኝ። ያው እንግሊዝኛውንም አልኩት ይሄንንም አልኩት ያው ስለሆነ ኢነ الرجل አለ አንድ ሰው አለ ለያዕመሉ عمل اهل الجنه የጀነት ሰዎች የሚሰሩትን ስራ ይሰራል። ፊማ የሰማኸው ነው እስልምና ወጡ። እኔ ምን አገባኝ ስለነሱ? ምን አገባኝ እኔ ስለነሱ? ይኸው ሐዲስ ይኸው። እሺ አሁን ሌላ ጥያቄ አለ? ይሄን ሁለተኛ ጥቅስም በእርግጠኝነት አይ ምንም አይደለም። ይኸው እኮ አሰጋጅ የነበሩ ብዙ መስጊድ የሚያስገዱ ወደ ኢየሱስ ክርስቶስ መጥተው በግልጽ ነው። እሺ አንተ ማለት ነው አንተ እሺ አንድ ጥያቄ ልጠይቅና እሺ አንተ አሁን እውነት ላይ ነው እውነት ላይ ነው ያለው ትሞት የተነገረው በዚህ ጀነት ኢንሻአላህ ጀነት ነው። ቀጥታ መስከረም ሱረቱል ሙእሚኑን ኢንሻአላህ ጀነት እገባለሁ አሁን ኢንሻአላህ። ምንም ኃጢአት የለብኝም። እንዴት ኃጢአት ብሰራ ማህርታን ጠይቀዋለሁ? ማህርታን ጠይቀዋለሁ ከሞትክ በኋላ? እሺ አዎ እኔ ኢንሻአላህ ለምን ማህርታን አሁን ጠይቀዋለሁ? በየሰላቴ ድንገት አሁን እያወራኝ ልትሞት አትችልም? ይችላል ያው ድንገት ነው ሞት ይችላል። ግን ሙስሊም በመሆኔ ብቻ ጀነት እገባለሁ ኢንሻአላህ። መቼ በለ ሙስሊም በመሆኔ ብቻ ልንገርህ ሙስሊም በመሆኔ ጀነት ብቻ ገባ። እስኪ ያሳይ ከቁርአን ሙስሊም በመሆኔ ብቻ ቁርአን ነው ለምሳሌ በእኔ ያውጣልኝ በአማርኛ። ይሄው አማርኛ አይ በአማርኛ ሙስሊም አማኝ ነው ታውቃለህ አይደል? አዎ ምዕራፍ 23 ቁጥር 1 ላይ قد أفلح المؤمنون ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ አለቀ። ስለዚህ በአጠቃላይ ኃጢአትን ብትሰራ እንደፈለክ የምትኖርም ጀነት ትገባለህ። እሱን ልነግርህ ነው እያለ ነው። እሱን ልነግርህ እኮ አዳምጥ። ለምሳሌ አንድ ሰው
ሽርክን እስካልሰራ ድረስ ማለት ሽርክ ማለት በአላህ ላይ ማጋራት ማለት ታውቃለህ እሺ አይደል ከሱ ጋር ሌላ ባላንጣና ለማድረግ ማለት ነው ይሄንን ካላደረገ ሰውየው ምን ይሆናል ካደረገ ቀጥታ ጀሃነም ነው የሚገባው ሙስሊም አይባልም ሲጀመር ከዛ በኋላ ይሄንን ነገር ካላደረገ ግን ዝሙት ከሰራ ሰውን ቢገል ምን ቢያደርግ የሰራውን ወንጀል በአጠቃላይ ይቀጣል ጀሃነም ገብቶ ማለት ነው ሚዛኑ ይመዘንና ማለት ነው ከዛ በኋላ ሙስሊም በመሆኑ ብቻ ቅጣቱ ያልቃል ፍትሃዊ ስለሆነ አላህ በማመኑ ያስወጣዋል ማለት ነው በዚህ መንገድ ከሆነ አላህ ነው አላህ ፍትሃዊ እሺ እንደዛ አላህ ፍትሃዊ የሚሆነው እንገልብጠው ጥያቄው ኃጢአተኛው ጀሃነም ሲቀጥ ደግሞ ጻድቅ ነው የሚለውን ጀነት ከገባ እንደዛ እዚሁ ጋር ነው እንገልብጠው ቆይ ሚዛናዊ አለም እንገልብጠው እዚሁ እንገልብጠው አንተ ደናል ዛሬ አይ ያንተ ቆይ እኔ ጨረስኩ አንተ ደናል አለንክ አይ ያንተ መልስልኝ ቆይ ጨረስኩኝ እኔ ጨርሻለሁ በቃ መልሻለሁ ድኛለሁ አንተ ደናል አለንክ አይ እርግጠኛ እኮ አይደለም ድኛለሁ እኔ ኢንሻአላህ ድኛለሁ ሙስሊም ሆኜ ከሞትኩ እርግጠኛ አይደለም ማለት ድኛለሁ ወላሂ ድኛለሁ ጀነት ትገባለህ ሙስሊም ከሆንኩ ወላሂ ጀነት ገባለሁ ሙስሊም ሆኜ ከሞትኩ በአላህ ካላጋር ዝሙትን ብትሰራ ሰውን ብትገድል ትገባለህ ለምን ተቀጥቼ እወጣለሁ አሁን ያንተን መልስልኝ አይ መልስልኝ አንተ ይሄ ራሱ ቆይ እውነተኛ ቆይ አንዴ መልስ አንደኛ ደግሞ አላህ እውነተኛ ፈራጅ አይደለም ማለት ቆይ አንዴ መልስልኝ ድናል አላንከ እኔ ድኛለሁ ከምንድን ነው ይላል ከኃጢአት እሺ ከኃጢአት እና ከኃጢአት ከሚመጣ ፍርድ እሺ ዝሙት ብትሰራ ድናል ወይስ አላንከ ኢየሱስ ክርስቶስ ሲሞትልኝ ለሰራሁት ኃጢአት ኢየሱስን ካመንኩ በኋላ ደግሞ በጽድቅ የምኖርበትን ጸጋ ተሰጥቶኛል ገብቶኛል ጽድቅ ይዞ ለምሳሌ ቲክቶክ ላይ አማን ሻሎም የሚባል ሰውዬ በሚስቱ ላይ በብዙ ነገር እንደምታውቀው ባለፈው ያው ያቃል ስለግለሰብ ባናወራ ደስ ይላል እንዴ አምኗላ እሱ አማኝ እኮ ነው እኔ አሁን እሱ ተወና ስለኔ ህይወት ልምጣ እሺ እኔ ስለኔ ህይወት ልምጣ ገብቶኛል አሁን ስለአንተ ህይወትም መጣ አልመጣ ይሁን አንድ ነገር አለ ስለአንተ ህይወት መጣ አልመጣ የሰው ልጅ ተሳሳች ነው አይደለም ነው አንተ ኃጢአት የሚባል አሰር ስለዚህ ኃጢአትን ብትሰራ ድናል አለንክም ቆይ አረ የኔ ጨርስልኝ አመጀ እሱ ልመልስልህ ነው ጥያቄ ኢየሱስ ክርስቶስን አምኜ ለሰራሁት ኃጢአት ይቅርታ አግኝቻለሁ ከዛ በኋላ የትኛው አረስከው ይሰማኝና 2 ደቂቃ አላወራም 1 ደቂቃ ነው ከዛም ታወራለህ የሰራሁት ኃጢአት አለ ለዛ አምኜ ኢየሱስ ክርስቶስን በመቀበሌ ኃጢአት ይቅር ብሏል ከዛ በኋላ ያለው ደግሞ በጽድቅ የምኖርበት ጸጋት መቼ ነው ይቅር ያለው አንዴ አስጨርሰኝ ከዛ በኋላ ግን ለምሰራው ኃጢአት ድንገት ተሳስቼ ብሰራ ኃጢአት ንስሐ እገባለሁ ባትገባ በሞት አሁን በሞት እግዚአብሔር እድል ይሰጣል የንስሐ እድል ስለዚህ ዝሙትን ብትሰራ ድናል ማለት ነው ስለዚህ እግዚአብሔር ዝሙትን ያበረታታል አረ ፍትሃዊ አምላክ አይደለም እግዚአብሔር ፍትሃዊ አምላክ አይደለም እንዴ ነው ያልኩህ ስለዚህ ዝሙትን ተሳሳታለህ ያንተ ካይምሮ በላይ ነው ጀነት እኔ እኮ በምድር ላይ አንድ ጥያቄ ልጠይቅ ቆይ አረ አትጠይቀኝ ሰው ተሳስተህ ልትገለጥ ትችላለህ ዝሙት ልትሰራ ትችላለህ ልትዋሽ ትችላለህ ተሳስተህ አይታወቅም ይሄንን ንስሐ ሳትገባ ብትሞት ድናል ስለዚህ እግዚአብሔር ያበረታታል እያልኩ አይደለም ሐሳቤን አልተረዳኸኝም እንጂ ሰው ለምሳሌ በኢየሱስ አምኛለሁ ብሎ ማለት እንደፈለገ ኃጢአት እየሰራ ማለት ሳይመለስ ንስሐ ሳይገባ ቢሞት ወደ ዘላለም ሞት ነው የሚገባው ቢያምንም በክርስቶስ ስቅለትን ቢያምንም ንስሐ አልገባማ ንስሐ ባይገባም በቃ ስቅለቱ ባዶ ነው ስቅለቱ እስከ መጨረሻ ኢየሱስ ምን አለ እስከ መጨረሻ የሚጸና እሱ ይድናል እስከ መጨረሻ የሚጸና ይድናል እንጂ በኢየሱስ ክርስቶስ ደም አይደለም ካዳ ኢየሱስን ካደ ኢየሱስን ነው ካደው ወይ ዝሙት ነው የሰራው አጋጣሚ ተሳስቶ ካደው በህይወት ካደው ይሄ በነገር የምንፍቅና አስተምሮ ነው በፕሮቴስታንት አስተምሮ እንደዚህ እንዳትል ቁም ነገር ይሄ ሁሉን አውቄያለሁ ቁም ነገር እውነት ለበትትና ልንገር እኔ ወላሂ ነው የምልህ አይ ሁሉን አውቄያለሁ አንተ መምህሮችን ሄድና ጠይቅና ወላሂ ነው የምልህ መምህሮችን ሄድና ጠይቅና በክርስቶስ ነገር ያለ ሆኖ ሁሉን አውቄያለሁ ስለ አንተ አሁን እኔ ስለ እስልምና ሁሉን አውቄያለሁ ብዬ ካንተ ጋር አላወራም ስለ ክርስትና ሁሉን አውቄያለሁ መብት ነው ግን እኔ እኮ ስለዚህ ግን ተባረክ ሌላ ጊዜ ማውራት እንችላለን አሁን መጽሐፍ ቅዱስንም አንብብ ቁርአኑንም አንብብ እውነት ሁለት አይደለም ወደ አንድ እውነት ትመጣለህ በቅርብ ወደ ኢየሱስ አገለግላለሁ ለማንኛውም አባቴን ስንት ሰው በአላህ ፍቃድ መልሻለሁ አታስብ ኧረ እባክህ ለማንኛውም መልካም ወይ ሲባቡ እየመጣ ነው መርካቶ እሺ ሌላ ቀን እንገናኛለን በጣም ጥሩ ኮንቨርሴሽን ነበረ አመሰግናለሁ ያው ዛሬ ምናልባት እዚህ ያለው ሌላ ጊዜ ከሌለው የሰው ስለሆነ
እዚህ ላይ ነው ይችላልማ አይ እኔ እኮ ነው አሁን እኔ እናንተ ስልክ ግን ሰጠኝ እንለዋወጥና ያዘው እንዴ እኔ አንተ ስለፈቀድክልኝ ነው እንጂ ለአንድ ሰከንድ እዚህ ጋር አልቆም እንዴ የመወያየት የፍቃደኝነት ጉዳይ አመሰግናለሁ እኔ ወንጌል አጣሪኝ ሲለኝ ነው የመጣሁት ምን ነው 09 ጌትነት እሺ እስማኤል ብላ ያዘው እሺ ታባሽ እሺ እሺ ያው ትራሲና ግዴታ ሰላም ተረጋጋ ሰውዬ አውዶ እንቷ ዛሬ ያለው በዚህ መንገድ ያለው ወላሂ ነው እንዴ ምክንያት ነው ወጣ ጥያቄ አላህ ይወዲ በል መስጂድ አላህ ላይቭ ላይ ነበር እኮ ወላሂ በዚህ መንገድ ተመልሶ ይመጣ ኧረ መቼም አይመጣም እዚህ ጋር ስራ አይደል እንዴ ማረጋችሁ ጌትነት versus እስማኤል ወደዚህ ዞር ራሱ አላየው ወላሂ ኧረ እንዴ ዝም ብሎ ይሰብካሉ እንዴ በየመንገዱ እውቀት አለን ብለው እሺ ግን መምጣት አይቀርም መሰለኝ ወደዚህ ለምን ቀይ እንጂ መብራት ግን የለም ይቦ አለ የለም አላህ ፍራ መብራት ጠፍቶ ነበር እኮ ካርድ አለች ካርድ አለች ጅራሉ ቻርጅ ያህን እንትን ቻርጅስ ወይኔ ቻርጀርን እናንተ ሰዎች ምንድነው የምትሉት ሴሪየስ ምንድነው የምትሉት እናንተ ታካብዳላችሁ እንዴ ወላሂ ነቢያቶች እኮ በዚህ ላይ እኮ የሞቱ ነቢያቶች አሉ እንዴ እኔ በሞት እኮ ሸሂድ እኮ ነው እና ፈሪ ናችሁ እንዴ አውዙ ቢላህ ምን ሆናችሁ ታካብዳችሁት ወላሂ መጀመሪያ እንዴ ቀልደኛ አርባኛ ምን ሆናችሁ አርባኛ አውዙ ቢላህ አንተ የኔ ነው የዘላን ተነስ ይሮና በቃ ቁልፈስክ ጋራስ አይ እንግዲህ እጅ ጃኬት ልብስ አይ ተመለሽ መምጣት አይቀርም ወላሂ እሺ ጋራስ ወጣ አጀልህ ዛሬ ነው ካለኝ ይቀርልኛል እንዴ ምንድን ነው እንደዚህ የሚያንቦቀብቃችሁ እስማኤል ወንድሜ ምን አልከኝ እስማኤል ወንድሜ ምንድን ነው እንዲህ ቡቁ የምትሉት ምን ሆናችሁ ነው በኋላ በህልሙ ይመጣ በዛሬ በህልሙ ነው ይመጣ إذا عزمت فتوكل على الله إن الله يحب المتوكلين እሺ እንደዛ ነው ተመልሼ መምጣቴ የማይቀር ይመስለኛል አይ ቲንክ አይ ተመልሼ እመጣለሁ ግን ቢሆንም ባጌን ይዤ ብሄድ የተሻለ ነው ናዝሎ ይታለንቶ ቁልፉስ ይዘዋል ኢየሱስን እኛም እንወደዋለን እሺ አይዞ ይወዳል አንተ አንዴ በሩን ልዝጋ ታዛዥና ቤተሰቡን ተንከባካቢ እንደነበረች ይነገርላታል። ይህ ታዛዥነቷ ከቤት አልፎ ጎረቤቶቿን ባላታ
አጠቃቀም እንድትረዳና እንድትንከባከብ አድርጓታል። ጀማው እንዴት ናችሁ? አላችሁ? ኢንሻአላህ እና ለማንኛውም ባይሆን ኑና ግዙ። ሱቄን እስቲ ነው ሞቅ ሞቅ አድርጉት እየገዛችሁ። ምንድነው እንደዚህ መቼ ነው የምትገዙኝ መጣችሁ? እናንተማ ታዘብኳችሁ። ከሌላ ቦታ እየገዛችሁ ነው። ታዘቢያችኋለሁ። ኢዛ አዘምተ ፈተወከል የህንፃ መሳሪያ ነው አላልኳችሁ? አናግሩኝና ወላሂ አይ ችግር የለውም። የት ነው አትበሉኝ። ሰፈሩ የት ነው ተብሎ አይጠየቅም። እሺ በውስጥ አናግሩኝና ስልክ አስቀምጥላችኋለሁ፣ ነግራችኋለሁ። እሺ ወይኔ ሰላት ጀምሯል። ሁለት ቁጥር ምንድነው? ሁለት ቁጥር ወይኔ ቶሎ በቃ መግዛት የምትፈልጉ ሰዎች ካላችሁ አናግሩን። እሺ የህንፃ መሳሪያ ምናምን መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ አስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።